بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم በነቢዩ ዓለይሂ ሰላቱ ወሰላም ህይወት ውስጥ ነን። ነቢዩ ዓለይሂ ሰላቱ ወሰላም ከኸዲጃ ጋር ከተጋቡና ልጆች ከወለዱ ቤት ከመሰረቱ በኋላ ያለውን ህይወታቸውን እያየን ነው እና ያው ማህበራዊ ህይወታቸው በተለይ በቤታቸው ውስጥ ያለው ለማንም ከመላካቸው በፊት ራሱ ትልቅ ሞዴል መሆን ለሌሎች አርአያ ሊሆን የሚችል የቤተሰብ መዋደድ የቤተሰብ መተሳሰብ የነበረበት እንደሆነ ለማየት ሞክረናል። በዚህ ሁኔታ ውስጥ እያሉ አንድ ክስተት ተፈጠረ በመካ። የመካ ትልቁ ክብር የካዕባ መካ ውስጥ መኖሩ ነው። መካ የምትከበረው በብዙዎች ሰዎች ዘንድ ወይም አረቦች በዛን የሚከበሩት በካዕባ ምክንያት ነው። ስለዚህም ካዕባን ይንከባከባሉ። ከአያት ከኢብራሂም ጀምሮ ያው ከተማዋም የተመሰረተችዋ በካዕባ ምክንያት ነው። በካዕባ ዙሪያ በሚሰባሰቡ ሰዎች የተመሰረተች ስለሆነ ማለት ነው። ያው ኢብራሂም ዓለይሂ ሰላም ሲመሰርታት እነ ኢስማኤልን እና ሀጀርን እዛ ትቷቸው መጥቶ ዘምዘም በመፍለቁና ከዚያም በኋላ በእነ ኢስማኤል ዙሪያ ሰዎች ተሰባስበው ካዕባ በመገንባቱ ምክንያት በካዕባ ዙሪያ ያው ያቺ ሀገር ትልቅ ሀገር ሆና ሌሎችን የምትስብ የሌሎች መስህብት ሆና እንድትቆይ ሆኗል ማለት ነው። ስለዚህ ካዕባ እዚያ የሚኖሩ ሰዎች ትልቅ ክብራቸው ነበርና ያው የካዕባ ክብር ታሪክ ከጥንት ጀምሮ ነው ማለት ነው። ያው ነቢያችን ሲወለዱ የተከሰተውም ክስተት የካዕባን ታላቅነት ያው ታላቅነቱን የሚያገዝፍ ታላቅነቱን የበለጠ የሚጨምርለት ነበር ማለት ነው። ያም የአብርሃ ካዕባን አፈርሳለሁኝ ብሎ መሞከርና ይሄን በመሞከሩ አላህ ሱብሓነሁ ወተዓላ ቤቱን ጠብቆ እሱን ማጥፋቱ ሁሌ በክብር ካዕባ እንዲኖርና በዙሪያ ያሉ ሰዎች በክብር እንዲያዩት የሚያደርግ ነበር ማለት ነው። ስለዚህ ያው ካዕባ ትልቅ ክብር አለው በዛ አካባቢ በነበሩ ሰዎች ዘንድ፣ ከዓለምም መስህብ ነበረ፣ የአምልኮ ቦታ ስለነበር ማለት ነው። እና ካዕባ ግን በአንድ ወቅት በጣም ኃይለኛ ዝናብ፣ ጎርፍ ነበርና የመሰነጣጠቅና ሊፈርስ የመቃረብ አደጋ አጋጠመው እና ቁረይሾች የክብራቸው የሚደነቁበት ዝናቸው ስለነበረ እንዲህማ ከፈራረሰ በቃ ካዕባ ከፈረሰ የኛ ክብር ይፈርሳል፣ ስለዚህ ይህን ካዕባን ዳግም መገንባት ይኖርብናል አፍርሰን በሚል ውይይት ተጀመረ ማለት ነው በመካ ቁረይሾች ዘንድ። ይሄ ውይይት ያው በጣም ከባድ ነበር። ምክንያቱም ካዕባን እንሰራለን ብለው ሊያፈርሱ ነው እና ካዕባን በማፍረስ ደግሞ ሊያፈርስ የሞከረ ሰው ምን እንደገጠመው በደንብ ያውቃሉ እና ስለዚህ ያ እጣ ፈንታ እንደማይገጥማቸው እርግጠኛ መሆን አልቻሉም። ስለዚህ ያው በዚህ ሁኔታ ውስጥ ውይይት ውስጥ እያሉ ወሊድ ኢብኑ ሙገይራ የሚባለው ሰው አይ ምን አስጨነቃችሁ እናንተ ካዕባን የምታፈርሱት ልታስተካክሉት ልታሳምሩት አይደል አላቸው። አዎ ልናሳምረው ልናስተካክለው ነው፣ ከመፍረስ አደጋ ልንጠብቀው ነው ሲሉ ታዲያ ፈኢነ አላህ ላ ዩህሊኩል ሙስሊሒን አላህ የሚያስተካክሉ የሚያሳምሩ ሰዎች አያጠፋምና አያጠፋንም
ግዴላችሁም አፍርሰን እንገንባው የሚል ሀሳብ አቀረበ። ከዚያ ያው በእርግጥ ስጋት ነበራቸው። አሁንም እሱ እንደዚህ ይህን ሀሳብ አቅርቦ በሁሉም ዘንድ ተቀባይነት ቢያገኝም ግን ማን ያፍርሰው? ካዕባን ማፍረሱ ከበዳቸው። ምክንያቱም ሊጠፉ እንደሚችሉ ስለገመቱ ማለት ነው። በመጨረሻ በቃ እኔ መጀመሪያ አፍራሽ ይሆናለሁኝ አላቸውና ወሊድ ብኑ ሙጊራ ይህን ዱዓ በማድረግ ማፍረስ ጀመረ ማለት ነው። አላሁመ ኢና ላ ኑሪዱ ኢላ ልኢስላህ፣ እኛ ካዕባን ልናሳምር፣ ልናስውበው፣ ልናስተካክለው ነው የፈለግነው፣ ሌላ ሀሳብ የለንም እና አታጥፋን ማለት ነው እያለ ዱዓ እያደረገ ጀመረላቸው ማለት ነው። እና በዛ ሁኔታ ያው ካዕባን እሱ ሲጀምር እሱ አለመጥፋቱን ሲያዩ ሌሎችም ተባበሩና ያው ማፍረስ ጀመሩ ማለት ነው። ካዕባ ፈረሰ። ያው እንደገና ፈርሶ ደግሞ ለማስተካከል ሲያስቡ አንድ ከነሱ በእድሜ ከፍ ያለ ሰው ሀሳብ አቀረበ። ካዕባ የዒባዳ ቦታ ነው፣ የአምልኮት ቦታ ነው። ይሄ የአምልኮት ቦታ ደግሞ መገንባት ያለበት በንጹህ ገንዘብ ነው። እኛ ደግሞ ንጹህም ገንዘብ ከመጥፎ ገንዘብ ጋር የተደባለቀ ገንዘብ ነው ያለን እና ስለዚህ በተቻለ መጠን የሐራም ገንዘብ እዚህ ውስጥ ሳይጨመር መሰራት ይኖርበታል የሚል ሀሳብ አቅርቦ በሁሉም ዘንድ ተቀባይነትን ስላገኘ ያው ሐራም ያልሆነ ገንዘብ መፈለግ ጀመረ ማለት ነው። ሐራም ያልሆነ ያሉት እነሱ በሪባ የተገኘ ገንዘብ ደግሞ የሌለበት፣ እንዲሁ ሌሎችን ደግሞ በበደል ቀምተው ያገኙት ገንዘብ ያልተጨመረበት ንጹህ ገንዘብ እንዲሆን በማለት ይህንን ገንዘብ መሰብሰብ ጀመሩ ማለት ነው። ይሄ ያገኙት ገንዘብ ያፈረሱትን ካዕባ መልሶ እዚያው ቦታ ላይ መገንባት የማያስችል ሆኖ ተገኘ እና ካዕባ ያው አሁን እንደሚታየው አሁን የሚታይበት ቦታ እንዲገነባ ተደረገ ማለት ነው። በኢብራሂም በሰሩበት መሰረት ላይ ሳይሆን ሰብሰብ ተደርጎ ሂጅር ኢስማኤል ከውጭ ሆኖ እንዲሰራ ተደረገ ማለት ነው። ይህም በገንዘብ ማጠር ምክንያት የተፈጠረ የግንባታ ችግር ነው ማለት ነው እና ይህን ነቢያችንም ዓለይሂ ሰላቱ ወሰላም በሆነ ወቅት ላይ ካዕባን መልሼ ኢብራሂም በገነባበት ገነባ ነበር፣ ግን ያንቺ ህዝቦች አዲስ እስልምናን የተቀበሉ ስለሆኑ ችግር ይፈጥሩብኛል ብዬ ፈርቼ እንጂ ብለው በማለት አይሻን ነግረዋት ነበር ነቢያችን ዓለይሂ ሰላቱ ወሰላም። እና ይሄ የሚያሳየው ምንድን ነው? የመካ ቁረይሾች የመካ ሰዎች በጣም ሀብት አላቸው፣ ነጋዴዎች ናቸው፣ ባለሀብት ናቸው። ግን አብዛኛው ገንዘባቸው ከሐራም የተሰበሰበ ነበር ማለት ነው። እንግዲህ ያው ከሐራም የሚሰበሰበው ገንዘብ ምን ያክል ከባድና ብዙ እንደነበረ የሚያሳይ ነው። የሐላል ገንዘብ መጥፋቱና ካዕባ በነበረበት መገንባት አለመቻላቸው ይሄን ያሳየናል ማለት ነው። እንግዲህ በዚህ ሁኔታ ያው ባላቸው ገንዘብ የሚችሉትን ከገነቡ በኋላ ሐጀረል አስወድን ማን ያስቀምጥ በቦታው በሚል ተለያዩ። ማለት እስከ ሊጋደሉ እስከሚችሉ ድረስ እስከሚደርሱ ድረስ ተለያዩ ማለት ነው። ምክንያቱም ያው ሐጀረል አስወድን አንስቶ ያስቀመጠ የተለየ ክብር እንደሚያገኝ በማሰብ ማለት ነው። ምክንያቱም ሐጀረል አስወድ ያው ቀደም ብለን ለማየት እንደሞከርነው ከጀነት የመጣ የተለየ የክብር ያለው አላህ ያከበረው ድንጋይ ነው። ያንን እነሱም ያውቃሉና ይህን ድንጋይ በቦታው ላይ በማስቀመጥ የሚገኘውን ክብር ለማግኘት የኔ የሚል ጎሳዎች ተለያዩ ማለት ነው። እንቅሳም ፈጠሩ። በመጨረሻ አንድ ሀሳብ ቀረበ። ምን የሚል? በዚህ በካዕባ በር የመጀመሪያ የሚገባው ሰው የውሳኔ ሀሳብ ወይም ደግሞ ፍርድ ውሳኔ ይሰጠናል በሚል ተስማሙና ያን የመጀመሪያውን ሰው መጠባበቅ ጀመሩ ማለት ነው።
እና ያ መጀመሪያ የሚገባው ሰው አላህ ደግሞ የወሰነው ነውና ሙሐመድ ሰለላሁ ዐለይሂ ወሰለም ነበሩና ያኔ አታኩሙል አሚን በማለት ልክ ነው፣ ታማኙ መጣችሁ፣ ታማኙ ነው ይሄንን ፍርድ የሚሰጠን በሚል ሁሉም ደስተኞች ሆኑ ማለት ነው። እና ነቢያችንም ዐለይሂ ሰላቱ ወሰላም ለዚህ ውሳኔ ሲታጩ ወይም ይሄ ኃላፊነት ሲሰጣቸው ሐኪም ነበሩና ሰፊ ጨርቅ እንዲዘረጋ አደረጉ። እዚያ ጨርቅ ላይ ሀጀረል አስወድ እንዲቀመጥ አደረጉና ሁሉም የጎሳ መሪዎች ዙሪያውን ይዘው ወደ ቦታው ላይ እስከሚደርስ ድረስ እንዲከፍ እንዲያደርጉ ታዘዟቸው። በመጨረሻ ቦታው ሲደርሱ እሳቸው አንስተው በክብር እጃቸው ሀጀረል አስወድን ቦታው በማስቀመጥ ያን እንደሚያፋስስ የነበረን መለያየት አስቀሩ ማለት ነው ነቢያችን ዐለይሂ ሰላቱ ወሰላም። በዚህም ምክንያት ያው ካዕባ በዚህም መልኩ ተገነባ ማለት ነው። ነቢያችንም ዐለይሂ ሰላቱ ወሰላም በካዕባ ግንባታ ክብርን አገኙ ማለት ነው። ምክንያቱም ሀጀረል አስወድን እሳቸው ናቸው ያስቀመጡት። ይገባቸዋልም ደግሞ ኋላም ለሚመጣው ኃላፊነትና በካዕባ ዙሪያ በሚሰሩ ስራዎች ላይ በሚኖራቸው ታላቅ ሚና ያው እነዚህ ነገሮች ለነቢያችን ዐለይሂ ሰላቱ ወሰላም ኋላ ለሚሰጣቸው ታላቅ ኃላፊነት መደላድሎች፣ መሰረቶች ነበሩ ማለት ነው። የነቢዩ ዐለይሂ ሰላቱ ወሰላም መወለድ፣ የካዕባ ከአብርሃ መጠበቅ፣ እንዲሁ ደግሞ ነቢያችን ዐለይሂ ሰላቱ ወሰላም ቀልባቸውን ኦፕሬሽን ተሰርቶ መጸዳቱ፣ ሌላም ደግሞ ከሰይዳ ኸዲጃ ጋር መጋባታቸው እና ይህንን ደግሞ ካዕባን በጋራ አብረው ሆነው ከማህበረሰባቸው ጋር መገንባታቸው፣ ከዚህም ቀደም ብሎ ብዙ ዓመታት የነበረን ውጊያ በስምምነት ማለቅ መሳተፋቸው እዛ ላይ፣ እንዲሁ ደግሞ በዳዮችን እጃቸውን ለመያዝ የተደረገው ስምምነት ሐልፈል ፉዱል የሚባለው ላይ እዛ ላይ መገኘታቸው፣ ይሄ ሁሉ ታላቅ የታሪካቸው ኃላፊነት ለሚሸከሙበት እንትናቸው መደላደሎች ነበሩ ማለት ነው እነዚህ ነገሮች። እና ነቢያችን ዐለይሂ ሰላቱ ወሰላም በካዕባ ግንባታ ላይ ያው ትልቅ ሚና ነበራቸው። በዚህም ላይ ደግሞ በነበረው የደም መፋሰስ ያንን ያስቀሩና በጥሩ ሁኔታ እንዲያልቅ በስምምነት እንዲያልቅ ያስቻሉ ናቸው ማለት ነው ረሱል ዐለይሂ ሰላቱ ወሰላም። እንግዲህ ነቢዩ እየኖሩ ይህ የተከሰተው ይህም የተፈጸመው የ35 ዓመት ጎልማሳ እያሉ ነው። እንግዲህ በ35 ዓመታቸው ሐኪም ነበሩ፣ አሷዲቁል አሚን ነበሩ። ከዚያም ደግሞ ሕክማ ተጨምሮበት እንደዚህ አይነት ሐኪም ነበሩ። ችግሮች ፈቺ ነበሩ። የማህበረሰባቸውን ችግር ከማህበረሰባቸው ጋር ሆነው የሚፈቱ ነበሩ ማለት ነው። እንግዲህ ያው ነቢያችን ዐለይሂ ሰላቱ ወሰላም በዚህ ማህበረሰብ ውስጥ አብረው በሚኖሩበት ጊዜ ማህበረሰባቸው ርቀት ሄደው አልኖሩም ነበር። ግን ማህበረሰባቸው የሚሰራውን ስራ ውስጣቸው በጣም ይጠላ ነበር። አንድ ማህበረሰብ ውስጥ እዚያ ማህበረሰብ ውስጥ እየኖረ ግን የማህበረሰቡ አካል የማይሆን በርካታ ሰው ይኖራል። አንዳንዶች ማህበረሰቡ የሚሰራው ባህል፣ ወግ፣ ልማድ፣ እምነት ይጠላና ከማህበረሰቡ ሸሽቶ ሊሄድ ይችላል። ሌላው ደግሞ ባለው ጥላቻ ማህበረሰቡ ራሱ ያባረዋል። ነቢያችን ዐለይሂ ሰላቱ ወሰላም ግን እዚህ ማህበረሰብ ውስጥ የማይወዱት በርካታ ስራ አለ። ማህበረሰቡ በጣም ኸምር ይጠጣል። ነገር ግን ነቢያችን ዐለይሂ ሰላቱ ወሰላም ከልጅነታቸው እስከ ታላቅነታቸው ድረስ ጠብታ ኸምርን ጠጥተው አያውቁም። ያ ማህበረሰብ በአላሁ ስብሓነሁ ወተዓላ ያጋራል፣ ጣዖትን ያመልካል። ግን ነቢያችን ዐለይሂ ሰላቱ ወሰላም በህይወታቸው አንድም ቀን ጣዖትን አምልከው አያውቁም።
ሴቶች አይከበርበትም። ያ ማህበረሰብ ነቢያችን ዓለይሂ ሰላቱ ወሰላም ሴቶች ልጆቻቸውን በጣም የሚወዱና የሚንከባከቡ ነበሩ። ይህ ማህበረሰብ ሌሎችን ይዞልማል። የመደብ ማህበረሰብ ነበር ማለት ገዢ መደብ፣ ተገዢ መደብ፣ ምስለኔና ተመሪ ምናምን የነበረበት ማህበረሰብ ነው። ነቢያችን ይሄን ይቃወማሉ። ይህንን በቀልባቸው በጣም ይጠላሉ እና ግን እንዲህም ሆኖ ረሱል ዓለይሂ ሰላቱ ወሰላም ከዚህ ማህበረሰብ አራቁትም ነበር ማለት ነው። ሆዳቸውን ጠልቶ ድርጊታቸው ያስከፋቸዋል፣ ግን ከማህበረሰቡ ግን በርቀት ነው ያሉት ማለት የቅርብ ርቀት። እንግዲህ ያው ነቢዩ ዓለይሂ ሰላቱ ወሰላም የማህበረሰቡ ከሚያምንበት እምነት ውጭ ሆነው በራሳቸው የውስጥ ዓለም ውስጥ ይኖሩ ነበር ማለት ነው። ግን ርቀታቸውን ጠብቀው ማህበረሰቡ ከሚሰራው መጥፎ ነገር ርቀታቸውን ጠብቀው ግን አሁንም ከዚህ ማህበረሰብ ጋር በቅርብ ርቀት ይኖራሉ ማለት ነው። ከውስጣቸው ዓለም ጋር ይኖራሉ ማለት ነው። እንግዲህ ከአሁን በፊት የነበረባቸው የየቲምነት ህይወት፣ የድህነት ህይወት፣ የፍየል ጥበቃ ህይወት ብቻቸውን ከውስጣቸው ጋር ለመኖር አስችሏቸዋል። ምክንያቱም እነዚህ ሶስት ህይወቶች ብቸኝነትን፣ ቻይነትን፣ ትዕግስተኝነትንና ጽናትን ብሎም ደግሞ መሪነትን አስተምሯቸዋል ማለት ነው። ስለዚህ በራሳቸው የሚተማመኑ በራሳቸው ዓለም የሚኖሩ ግን ማህበረሰባቸውን ያራቁ የሚሰራውን መጥፎ ነገር ግን የማይቀርቡ ሆነው እንዲኖሩ አስችሏቸዋል ማለት ነው። አንዳንዴም ቁረይሾች ወይም ቤተሰቦቻቸው፣ ወገኖቻቸው ከነሱ መለያየታቸውን ይረዱ ነበረ። ማለት ሙሐመድ እነሱ የሚያምኑባቸውን የሚሰሯቸውን ስራ እንደማይሰሩና እንደማይወዱ የሆነ የሚያሳዩቸው ምልክቶች ነበሩ ማለት ነው። ለምሳሌ በአንድ ወቅት በካዕባ ዙሪያ ጠዋፍ እያደረጉ ሳለ ነቢያችን ዓለይሂ ሰላቱ ወሰላም አብሯቸው ዘይድ ብኑ ሐሪሳ ይዞር ነበር። ያኔ በካዕባ ዙሪያ በዓመታት ባሉ ቀናቶች ቁጥር ያሉ ጣዖታቶች ስለነበሩ ዘይድ ጣዖታቶቹን በእጁ ይነካ ነበር እና ነቢያችን ዓለይሂ ሰላቱ ወሰላም በእጁ እንዳይነካቸው ይከለክሉት ነበርና ይሄ ሰዎች ያዩዋቸው ነበር ነቢያችን ዓለይሂ ሰላቱ ወሰላም። ያ ማለት ጣዖታቶቹን እንዳይነካ ይከለክሉት ነበር ማለት ነው ረሱል። ሌላ ጊዜ ደግሞ የመካ ቁረይሾች ከኢብራሂም ጀምሮ የመጣውን የሐጅ ስነስርዓት ሙሉውን አያከብሩም ነበር። ለምሳሌ ከሐረም አንወጣም፣ እኛ ክብር ያለንን ከሐረም ወጥቶ ሌሎች ስራዎችን የሚሰራው ከኛ ውጭ ያለው ማህበረሰብ ነው በማለት እሳቸውን ከሌላው ማህበረሰብ ይነጥሉ ነበር። ለምሳሌ ወደ አረፋ አይሄዱም ነበር፣ ከሐረም አይወጡም ነበር፣ ከሙዝደሊፋ ወደ ሚና አይጎርፉም ነበር። ነቢያችን ግን ዓለይሂ ሰላቱ ወሰላም እነዚህን ስራዎች ይሰሩ ነበር እና ከነሱ የሚለዩባቸውን ይለዩ ነበር በግልጽ ማለት ነው። እንግዲህ ያው ሌላው ጊዜ ደግሞ ለምሳሌ በካዕባ ግንባታ ጊዜ ድንጋይ በሚያመላልሱበት ሰዓት ድንጋዩ ሰውነታቸው ጋር ቀጥታ እንዳይገናኝ ሌሎቹ ጨርቅ እያዋለቁ ጨርቆቻቸውን ትከሻቸው ላይ ራሳቸው ላይ ያደርጉ ነበረ፣ ራቁታቸውን ሆነው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ግን ራቁታቸውን አይሆኑም ነበር፣ ጨርቃቸውን አውልቀው አይደለድሉም ነበር ማለት ነው። ያው ያ ማህበረሰብ ጠዋፍን በሚያደርግበት ጊዜ ራቁቱን ጠዋፍ ያደርግ ነበር። ግን ነቢያችን ዓለይሂ ሰላቱ ወሰላም ትኩስ ድንጋይ እንኳ እየተሸከሙ ልብሳቸውን አውልቀው አያደርጉም ነበር። ይሄ ከነሱ ከማህበረሰባቸው የሚለዩባቸው እና ማህበረሰባቸው የሚያውቅባቸው ነገር ነበር ማለት ነው።
ስለዚህ ከማህበረሰባቸው ጋር አብረው ይኖራሉ እንጂ በማህበረሰቡ ስም ውስጥ አልነበሩም ማለት ነው። ማለት ሁሉንም ማህበረሰባቸው ወገናቸው የሚሰራውን ስራ ኃላፊነት አይወስዱም፣ የኔ ነው አይሉም ማለት ነው። እንግዲህ ያለማንም አስተማሪ የኢብራሂምን መንገድ የተከተሉ የኢብራሂም ሚለተ ኢብራሂም ሐኒፍ የተባለውን የኢብራሂም መንገድ የተከተሉ ሰው ነበሩ ነቢያችን አለይሂ ሰላም። ከዚህ በፊት ማንም አላስተማራቸውም። ይሄን ግን በተፈጥሮ እስልምናን ተፈጥሯዊ ነውና እስልምናን ማወቅ ሌላ ተጨማሪ ነገር አያስፈልግም አጋዥ ካልሆነ በስተቀር። ምክንያቱም ሰው በተፈጥሮ ለአላህ ያደረ ሙስሊም ነውና ማለት ነው። እና ነቢያችንም አለይሂ ሰላም ያለማንም ረዳት የኢብራሂም መንገድ ተከታይ ነበሩ፣ ሐኒፍ ነበሩ ማለት ነው። ነቢያችን አለይሂ ሰላም በልጅነታቸውም ጀምሮ ለምሳሌ በኒ ሳዕድ ወይም ሐዋዚኖች ጋር እንደነበሩ ለጡት ለመጥባት በተላኩበት ጊዜ ለ5 ዓመት ያክል መኖራቸው ያው ታሪካቸው አሳይቶናል። እዚያ እስከ 4 እስከ 5 ዓመት ሲቆዩ ጂሃር እና ዘልኸስላን የሚባሉ 2 ጣዖታትን ይገዙ ነበር የዛ ሀገር ሰዎች እና እነሱንም ያዩዋቸው ነበረ በልጅነታቸው ጀምሮ ማለት ነው። መካም ከመጡ በኋላ ላትና ዑዛ በመካ የታወቁ ታላቅ የሚባሉ ለነሱ ጣዖታት ነበሩ። ለዚህ ይሰግዳሉ፣ ይዋደቃሉ፣ ችግሮቻቸውን ይነግሯቸዋል። ይህን ያሉ አብረው እየኖሩ ነው፣ ያውቁታል። እና ያኔም በልጅነታቸውም እንዲህ በመስራታቸው ውስጣቸው ያደረ ነገር ይኖራል በልጅነታቸው። አሁንም ካደጉም በኋላ እዚህ የመካ ወገኖቻቸው በሚሰሩት ደግሞ ሁሌ እየተከፉ ይኖሩ ነበር ማለት ነው። እንግዲህ ይህን ምናልባት ከ8 ዓመት ጀምሮ ያሳደጋቸው አጎታቸው ለሳቸው ነፃነት ሰጥቷቸው የፈለጉትን እምነት እንዲያምኑ ነፃነት መስጠቱ ለሳቸው ትልቅ የተጫወተው ሚና ሊኖር ይችላል ማለት ነው። ግን በዚህ ሁኔታ እየኖሩ አላሁ ስብሓነሁ ወተዓላ በኋላም እንደነገረን አለም የጅድከ የቲመን ፈአዋ ወወጀደከ ዷለን ፈሃዳ ወወጀደከ ዓኢለን ፈአግና በሚል አላህ የነገረን ያው የቲም ሆነው አላሁ ስብሓነሁ ወተዓላ መጠጊያዎችን ሰጥቷቸዋል በተለያየ ጊዜ። እንዲሁ ደግሞ ወወጀደከ ዷለን ፈሃዳ እዚህ ጋር ዷል ተብሎ የተሰየመው ነገር በተለምዶ ሌላን ጣዖት የሚገዛ ለማለት አይደለም። ነገር ግን ነቢያችን አለይሂ ሰላቱ ወሰላም ይሄ ማህበረሰብ ጋር አብረው በሚኖሩበት ጊዜ አብረው መኖራቸው ይህንን ችግር እያዩ መኖራቸው ከዚህ ጋር እንደገና ደግሞ እዚህ የኢብራሂም መንገድን ለመከተል የወሰደባቸው ጊዜ ከማህበረሰባቸው ጋር እዚህ ሽርክ በሚሰራ ማህበረሰባቸው መጥፎ በሚሰራ ማህበረሰባቸው ጋር ከዚህ መውጣታቸውና ወደ ትክክለኛ መንገድ መመራታቸውን ለማሳየት ነው ማለት ነው አላህ የገለጸልን። ወወጀደከ ዷለን ፈሃዳ ወወጀደከ ዓኢለን ፈአግና። ያው አላሁ ስብሓነሁ ወተዓላ ኸዲጃን ሲያገቡ ያው ደህንነታቸው እንዲያልቅለትና ወደ ተሻለ እንትን እንዲሄዱ አድርጓቸዋል። ስለዚህ ይሄ የአላህ ትልቅ ኒዕማ ነበር እና ነቢያችንም አለይሂ ሰላቱ ሰላም ከዛ ማህበረሰባቸው ከነበረበት ጥሜት አላሁ ስብሓነሁ ወተዓላ እሳቸውን ግን ወደ ትክክለኛ ጎዳና እንደመራቸው የሚያሳየን ይሆናል ማለት ነው። ኢህተዳ ኢላ ሚለተ ኢብራሂም ኢህተዳ ኢላ ሐነፊያ ነቢያችን አለይሂ ሰላቱ ግን መልእክታቸውን በዝምታ ነው ያደረሱት ማለት ነው። ያው ቀደም እንዳልነው በተለያየ ጊዜ ለህብረተሰቡ ጥሩ ያልሆነውን ነገር መጥፎውን ነገር ሳይሰሩ ማሳየትን በዝምታ ቆይተዋል ማለት ነው። በዝምታ ለማሳየት ሞክረዋል ማለት ነው።
ለምሳሌ ያው ቀደም እንዳልነው ዘይድን ጣዖት እንዳይነካ በመከልከላቸው፣ የመካ ሰዎች በሐጅ ጊዜ ወደ አረፋ በኩራት አለመውጣታቸውን እሳቸው ሲወጡ፣ የተለያዩ እንደዚህ አይነቶቹ ምልከታዎች ያን ማህበረሰብ ሙንተሚ ወይም ደግሞ ለዛ ማህበረሰብ የማህበረሰቡ ዜጋ ወይም ደግሞ ማህበረሰቡ የሚሰራውን ሁሉ ነገር የእሳቸው እንደሆነ አድርገው ያለመቁጠር የመለየት አይነት ነገር እናያለን ማለት ነው። እንግዲህ ከዚህም ውጪ ነቢያችን አለይሂ ሰላቱ ሰላም በሚኖሩባቸው ጊዜያቶች የኸዲጃ አለይሂ ሰላም ረዲየላሁ አንሃ ጎረቤት ከቤታቸው ይሄን ይሰማ እንደነበረ ገልጿል። ነቢያችን እንዲህ ሲናገሩ ማለት ነው፣ አይ ኸዲጃ ወላሂ ላ አዕቡዱ ላት ወላሂ ላ አዕቡዱ ልዑዛ አበደን በማለት ይህንን የጮሁ እያሳወቋት ሰምቻለሁኝ። እሷም ደግሞ ፈተቁሉ ኸዲጃ እኸሊ ላት ወኸሊ ዑዛ እያለች ስትናገር እና የእሳቸውን አቋም የእሷም አቋም እንደሆነ ስትገልጽ ሰምቻታለሁ ይላል። በዚያም ወቅት እንግዲህ ይሄ ነቢዩ ዓለይሂ ሰላቱ ሰላም ነቢይ ተደርገው ሳይላኩ በፊት የነበረውን የቤታቸውን ሁኔታ ሲናገር ነው። በዚህ ሁኔታ ነበረ እንግዲህ ሌሎች የሚገዟቸውን ሌሎች የሚሰሯቸውን ነገሮች የተለያዩት ማለት ነው። ይሄ ቤተሰብ የተለያየው እና ነቢያችን ዓለይሂ ሰላቱ ሰላም ያው በዚያም ወቅት ከነበሩ ደግሞ ሙወሒዶች ወይም ደግሞ አላህን ብቻ ከሚገዙ ሰዎች ጋር በተለያየ ጊዜ ተገናኝተዋል። ምንም እንኳ አንዳንድ የታሪክ ጸሐፍቶች ይህንን መግለጽ ባይፈልጉም ይህን መግለጽ ያልፈለጉበት የተለያዩ ምክንያቶች ያቀርባሉ። ግን እሱ አያስኬድም ማለት ይሄ መገለጹ ሙወሒዶች የጋራ የሆነ ሙወሒዶች ብዙ ሰዎችም እንደነበሩ ያንን እምነት የማይከተሉና ያን ባህል ያን ወግ ልማድ የማይቀበሉ ሰዎች አለመጥፋታቸውን ማሳየት ተገቢ ስለሆነ ማለት ነው። ምክንያቱም ነቢያችን ዓለይሂ ሰላቱ ሰላም ከዚህ የዘይድ ኢብን አምር ኢብን ነፎል ከሚባለው ሰው ጋር ተገናኝተዋል በአንድ ወቅት። እንደውም የቀረበ ምግብ ላይ ጋብዘውት እሱም እንደዚሁ አይ እኔ በጣዖታት ላይ የታረደን ምግብ አልበላም እንዳላቸው እሳቸው የቀረቡበት ምግብ ላይ ማለት ነው እንዳላቸው እሱ ተዘግቧል። ይህ ማለት ነቢያችን ዓለይሂ ሰላቱ ሰላም ጣዖት ላይ የታረደ ምግብ ይመገባሉ ማለት ሳይሆን ዘይድ ይህንን ሁሉ ይርቅ እንደነበር ለሰው ይገልጽ እንደነበረ የሚያሳይ፣ ሌላኛው ደግሞ ሙወሒዶች በራሳቸው እንደማይተዋወቁ የሚያሳይ ነው። የታሪኩ አንድ ክፍል ነው ማለት ነው። እና ይህ ሰው አስማዕ ቢንት አቡበክር እንደመሰከረችው ወቀድ አስነደ ظهره للكعبة يقول يا معشر قريش والله ما منكم على دين إبراهيم غيري በማለት ይገልጽ እንደነበረ ትናገራለች አስማዕ ረዲየላሁ ዐንሃ። ማለት ከኔ ሌላ የኢብራሂምን መንገድ የሚከተል ሰው የለም እናንተ ቁረይሾች በማለት ዘይድ ኢብኑ አምር እንዲህ በማለት እምነቱን ይገልጽ ነበረ። እኔ እናንተ የምትገዙትን አልገዛም በማለት ይገልጽ እንደነበረ አስማዕ ቢንት አቡበክር በገለጸችው ሐዲስ ያሳየናል ማለት ነው። እና ሌላም ጊዜ ደግሞ አላሁመ ኢኒ አሽሀዱ አኒ ዐላ ዲን ኢብራሂም እያለ ይገልጽ እንደነበረ እኔ በኢብራሂም መንገድ ላይ ነኝ እያለ ይገልጽ እንደነበረ ታሪኩ ያሳያል ማለት ነው። ይሄ ዘይድ ኢብኑ አምር የተባለው ሰው በዚያም ወቅት እንግዲህ ያ ማህበረሰብ በሌላ እምነት ውስጥ በሌላ ባህል ውስጥ በሌላ ወግ ውስጥ ባለበት ሰዓት እሱ ግን ሙወሒድ ነበር፣ አላህን ብቻ ይገዛ ነበር፣ የኢብራሂምን መንገድ ብቻ ነበር የሚከተለው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ነቢይ ተደርገው እስከሚላኩ ድረስ ግን ዘይድ አልቆየም። ግን አላሁ ስብሓነሁ ወተዓላ ኡማ ወይም እንደ ህዝብ አድርጎ
እንደሚቀሰቅሰው ነቢዩ ዓለይሂ ሰላቱ ሰላም ኋላ መስክረውለታል። ምክንያቱም ያው ጀግና በጠፋበት በአላህ የሚያምን በአላህ ያለውን እምነት የሚገልጽ በጠፋበት ወቅት በዚህ በአላህ አንድነት ብቻ አምኖ ሌሎች ጣዖታትን ባለመገዛት ይህን ግልጽ ያደርግ የነበረ ጀግና ስለነበር ማለት ነው። እነሱ ተመሳሳይ በርካታ ሰዎች ነበሩ። በእርግጥ በተለያየ ጊዜ ታሪካቸው የሚገለጽ ነገር ግን ያው ይሄ ዘይድ አላህ ሱብሓነሁ ወተዓላ የእሱን ብቸኝነትና የእነሱን ጥቂትነት የእሱ ተመሳሳይ ጥቂትነትን አይቶ በእሱ ዱዓ ሊሆን ይችላል የወለደው ልጅ ግን ነቢዩን ዓለይሂ ሰላቱ ወሰላም ከመጀመሪያ አማኞች ውስጥ አድርጎታል ማለት ነው። ኢንሻአላህ ቀጣዩን በሚቀጥለው ለማየት እንሞክራለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።